እጅግ አስደንጋጭ የሆነ መረጃ ተሰምቷል። ታዋቂው የእስልምና ሼክ ማርያም ቤዛ ልትሆን አትችልም ሲል እነሆ ያልተጠበቀ ንግግር አሰምቷል። ይሄ የእስልምና ሼክ ለምን የሆነ እንደዛ ሊል የቻለው ጉዳዩን በዝርዝር ታደምጡታላችሁ። እስልምና ለምንድን ነው ለቀህ ወጣ ይሉኛልና 1 2 3 ብዬ ቀጥላለሁ ከዛሬ ጀምሮ። አንደኛ ተስፋ የለው፣ ተስፋ አጣሁበት። መንግስተ ሰማያት ለመግባት እስልምና ተስፋ የላት። ለምን ካልክ ሱራ 101 ቁጥር 6 ሚዛን ነው ያለው። ሚዛኑ ከወዴት እንደሆነ ስለማይታወቅ አንድ ሰው ጀነት ትገባለህ ወይ ብለህ ብትጠይቅ አላሁ አዕለም ይላል። ረቢ ቤካ አላህ ያውቃል ነው። ስለዚህ በዚህ ድንግዝግዝ ከሚኖር ሚዛን ተብሎ ስራይ ይመዘናል ብዬ እንደዚሁ እየተደናገጥኩ ከሚኖር እኔ ለቂቄ ወጥቼዋለሁ። መፍትሄ ነው። መፍትሄ ሰጣው ቁርአንን። አላህ በግድ እስልምናን ከያዝክ ለቀህ ማውጣት አትችልም ብሎ የሚያስፈራራኝና የሚያስገድደኝ ከሆነ እሱ ለኔ እውነተኛ አላህ ነው ብዬ አልገምትም። አላህ ብሎ ስል እውነተኛ አላህ መፍትሄ የሚሰጥ አላህ ነው። ሶስተኛው ኢየሱስ ያድናል። ስለሚያድን የነፍስ እርካታ ያገኘችው ኢየሱስን ባገኘው ጊዜ ነው። ቻው። ከእስልምና የወጣሁት ተስፋ ስለሌለው ነው። ለምን ካላችሁ ሱራ ወይም ቁርአን 101:6 ላይ ሚዛን ነው ያለው። ሚዛኑ ደግሞ ከወዴት እንደሆነ ስለማይታወቅ መንግስተ ሰማያት ለመግባት እስልምና ተስፋ የላትም። ሚዛን ተብሎ ስራዬ ይመዘናል ብዬ እየተደናገጥኩ ከምኖር ሚዛኑ ደግሞ ከወዴት እንደሆነ ስለማይታወቅ አንድን ሰው ወይም ሙስሊም ጀነት ትገባለህ ወይ ብለህ ብትጠይቀው አላህ ያውቃል ነው የምለው። ስለዚህ በዚህ ድንግዝግዝ ከምኖር ከእስልምና ወጥቼ ኢየሱስ ስለሚያድን ወደ ጌታ መጥቻለሁ ስል ነው ወንድም አብዱ የተባለ ግለሰብ ከእስልምና የወጣበትን ክስተት እንዲህ በማለት የገለጸው። ሱሬ ያው እግዚአብሔር ካስነሳቸው የተወደዱ አገልጋዮች አንዱ ነው እና አንዳንድ ሰዎች ረጅም ዘመን ቆይተው ሊያመጡ ያልቻሉትን ፍሬ ውጤት አገልጋዮችን ማስነሳት ለብዙዎች በረከትና መጽናናት መሆኔ ትልቅ መታደል ነውና ጥቂት ከተነሱ በጣም እኔ ደግሞ ከመወዳቸው ወንድሞች አንዱ ነው። እግዚአብሔር የተመሰገነ ይሁን። ከሁሉ ደግሞ በጣም የሚያጣብቀን እኔም ብዙ ጊዜ እንድመጣ እንደ ቤተሰብ እንዲሰማኝ የሚያደርገው በመዝሙር አገልግሎት ውስጥ ያለፈ ስለሆነ እቺ ቤተክርስቲያን ደግሞ በአምልኮም ላይ ያላት ነገር በጣም ይታወቃልና በዝማሬ የሚደረግን አምልኮ በጣም ስለሚወድ ሲሰብክም ሲጸልይም ብዙ ጊዜ አንጎራጉራልና ያ ኢምፓክት ደግሞ የበለጠ እንድንቀራረብ አድርጎናል። ምክንያቱም ዘማሪዎችን ሲወድ ለዘማሪዎች ቦታ ሲሰጥ ኦፊሱን በማክበርና በመውደድ ኢምፓክቱንም በደንብ በመረዳት ነው እንደዛ የሚያደርገውና ብዙዎቹ ከጉባኤ ማድመቂያ ባለፈ ቦታ የማይሰጡ ወገኖች አሉ እና እኔ እዚህ ስመጣ እጅግ ደስ ብሎኝ እንደ ቤተሰብ ነው የማገለግለው። ይድነናል አይነት ማህበረሰብ ስለሆነ አሜን ሃሌሉያ ዝላይ እናበዛለንና ጥንቃቄ የተሞላው ህይወትን ክርስትና እንዴት እንደሚያስፈልገው የሚያስተምርም መልእክት ወደ ሰው ወደ መላእክት ፊትሽን እንዳታዞሪ ብቻውን በቃ ከፍ ስለሚያደርገው በጣም ፈተነኝ። እንደጠበቅኩት አልነበረ። ወደ 3 ዓመት የሚጠጋ ጊዜ ወስዷል። እስከ 10 ሰዓት እያመሸው ነው የጻፍኩት። ወደ 300 የሚጠጉ ሪፈረንሶች ተጠቅሜያለሁ። ለቤተ ክርስቲያን በረከት እንደሚሆን በጣም ነው ማምነው። የዕብራውያን መልእክት ማብራሪያ መጀመሪያ እንዴት ደፈርከው ራሱ የሚለው ነው ብዙዎች ሲጠይቁኝ የነበረው። የዕብራውያን መልእክት ያው በማብራሪያ ደረጃ ብዙ አልተደፈረም። ጥቂት ናቸው። በአማርኛ እንደው አንድ ነው በቅጡ ኦርጋናይዝድ የሆነና የተብራራ እሱም ብዙ ይሄ ጠንካራ አይነት የግሪኩ ላይ ምናምን መሰረት ያደረገ አይደለም። የ54ቱን መጽሐፍ ቅዱስ ይዞ የሚያብራራ አይነት ነው፣ ግን ካሉት ተሻለው። ሌሎቹ ብዙዎቹ ትርጉም ናቸው ከእንግሊዘኛ የተተረጎሙ። ቻሌንጂንግ ነው የዕብራውያን መልእክት። ቻሌንጂንግነቱ ወደ ሁለቱም ስለሆነ ነው። አንደኛ ወደ ማያምኑትም በጣም ትልቅ ወንጌል አለው። ሁለተኛው ደግሞ ለኛ ለምናምን ራሱ በጣም ፈታኝ የሆነ መልእክት ነው። በጣም ፈታኝ የሆነ መልእክት ነው። ምክንያቱም ክርስትና ጥንቃቄ እንደሚፈልግ ብዙ እንዲነገርን ራሱ አንፈልግም። በቃ አለ አይደል ይሄ ድነናል አይነት ማህበረሰብ ስለሆነ ድነናል በቃ አሜን ሃሌሉያ ዝላይ እናበዛለንና ተጠንቀቁ የሚለው ነገር ብዙ አትራክት አያደርግንም። የዕብራውያን መልእክት 5 ማስጠንቀቂያዎች አሉት። 5 የማስጠንቀቂያ ፓሴጅስ ወይም 5 ዋርኒንግ ፓሴጅስ የሚባሉ አሉት። በደንብ የተደራጁ እና ደግሞ በደንብ ዴሊብሬትሊ ነው ሁላ የሚያስቀምጣቸው።
ደግሞ ቀጥታ ከድነት ጋር ከክርስትና ጋር የተያዙ ናቸው ማስጠንቀቂያዎች እና ጥንቃቄ የተሞላው ህይወትን ክርስትና እንዴት እንደሚያስፈልገው የሚያስተምርም መልእክት ነው። ደግሞ በዛው ልክ ደግሞ የክርስቶስን ደግሞ ሊቀ ካህናታዊ ብልጫ የክርስቶስን የበላይነትም ደግሞ በሌሎች ዘንድ በደንብ ስለሚያሰርጽ ከመላእክት ያልቀዋል፣ ከሙሴ ያልቀዋል፣ ከኢያሱ ያልቀዋል። እድል እንዳይኖርሽ ለሌላ ነገር ወደ ሰው ወደ መላእክት ፊትሽን እንዳታዞሪ ብቻውን በቃ ከፍ ስለሚያደርገው በጣም እንትን ነው፣ ቻሌንጂንግ ነው፣ ቀላል አይደለም። ከዛ ደግሞ ቋንቋው መጀመሪያ መሰረት ያደረገበትም ቋንቋ ከአዲስ ኪዳን መጽሐፍት ትንሽ ከበድ ይላል። የዕብራውያን መልእክት ከሁሉም የአዲስ ኪዳን መልእክቶች ከበድ ያለ ቋንቋ አጠቃቀም ይጠቀማልና ቀላል አይደለም። እኔ ግን እንግዲህ እግዚአብሔር ነው የምለው ያስጀመረኝ። የጀመርኩበት የራሱ የሆነ መንገድ አለ። መጀመሪያም በእርግጥ ከመጽሐፍ ቅዱስ አንብቤ የጨረስኩት የዕብራውያን መልእክት ነው። መጀመሪያ እንዳነብ የተሰጠኝ ዮሐንስ ወንጌልን ነበረ፣ ግን አልጨረስኩትም ነበር። ከዛ ዕብራውያንን ነው ሄጄ ለምን እንደሆነ አላውቅም፣ በቃ የዕብራውያን መልእክትን ነው መጀመሪያ ሙሉ ለሙሉ በማጥናት ደረጃ ማለት ነው አጥንቼ የጨረስኩት። መጀመሪያም ዕብራውያንን ነበር። ምናልባት ብዙም ጊዜ ደግሞ ደጋግሜ ካነበብኩ የዕብራውያን መልእክትን አንብቤ ማቀው። በኋላ ቴዎሎጂ ስማር ነው ደግሞ ጥናት እንዳደርግ እድል አገኘው። የዕብራውያን መልእክት ላይ በጣም ፈተነኝ፣ እንደጠበቅኩት አልነበረም። ያንን ከዛ ፊት ሰበከው ብትይ በጣም የሚገርም ስብከት ላወጣው የምችለው ክፍል ጥናት ውስጥ ስገባ ሌላ ነው ታሪኩ። በጣም ቻሌንጅ አደረገኝ፣ ፈተነኝ። እንዲህ ይፈትናል እንዴ ነገር ብዬ ምዕራፍ 2 ላይ ነበር ጥናቴ። ወደ ምዕራፍ 1 ተመለስኩና ከምዕራፍ 1 ጀምሮ ጥናት ማድረግ ጀመርኩት። ያ ጥናት ተጠራቅሞ ነው መጽሐፍ የወጣው። ወደ 3 ዓመት የሚጠጋ ጊዜ ወስዷል። እስከ 10 ሰዓት እያመሸው ነው የጻፍኩት። ኦልሞስት ያንን ሁሉ ጊዜ ማለት ይቻላል ያለ ምንም ድካም የእግዚአብሔር ጸጋ ሙሉ ለሙሉ በስቶልኝ እስከ 10 እያመሸው። ሌሎች ደግሞ ኮሚትመንቶችም ነበሩብኝ። የክላስ ኮሚትመንት አለ፣ የአገልግሎት ኮሚትመንት፣ የቤተሰብ 2 ልጆች ነበሩና በብዙ በእነዚህ ነገሮች ውስጥ ያው እግዚአብሔር ግን ጸጋ ይሰጥሻል ነው ያዘጋጀሁት። አሁን እንዳልሽው ትንሽ ሳይዙ ወፈር ዳጎስ ያለ ነው፣ ደግሞ በደንብ በሃይ ኳሊቲም ነው እግዚአብሔር ረድቶን የታተመው። ምክንያቱም ኮሜንታሪ ስለሆነ ረጅም የሚቀመጥ አንድ አንብበሹ ቻው የምትይው ነገር አይደለም። ሁሉ ጊዜ የዕብራውያን መልእክትን ማጥናት ስትፈልጊ ወይ ደግሞ የዕብራውያን መልእክት ላይ ጥያቄ ሲፈጠርብሽ ወደ ኋላ የምትገልጪው ነው። ደግሞ በደንብ እንደው የራስ ስለሆነ ማዳላት አይሁን እንጂ በደንብ ጥናትም አድርጌያለሁ። ወደ 300 የሚጠጉ ሪፈረንሶች ተጠቅሜያለሁ። ሪፈረንሱ ብቻ እንኳን 20 ምናምን ገጽ ነው። መጨረሻ ላይ ዋቢ መጽሐፍ የሚለው እንኳን ብቻ በገጽ ደረጃ 21 ገጽ አካባቢ ትቆጥሪያለሽ እና ያ የሚያሳየው በደንብ የተጠቀምኩባቸው ነው። እነሱ ማለት አሁን እስከዛሬ ያነበብኩት ማለት ሳይሆን ለዚህ መጽሐፍ ብቻ ሪፈር ያደረኳቸው ስራዎች ናቸውና በደንብ እግዚአብሔር ረድቶኛል። ለቤተ ክርስቲያን በረከት እንደሚሆን በጣም ነው ማምነው። እግዚአብሔር ይመስገን። እንግዲህ አላቅም የእስከዛሬውን በ20 ቀን ውስጥ ነው የመጀመሪያው እትም ያለቀው። መጽሐፉ ከታተመ በ20ኛው ቀን ላይ የመጀመሪያው እትም የለም ነበር እኔ ጋር አልቆ ማለት ነውና አሁን ሁለተኛው እትም ደግሞ ጌታ ቢፈቅድ እንግዲህ ሊወጣ ነው። ዲዛይኑን ሌአውቱን እያንዳንዱን ነገር የሰራው ራሴ ነኝ። የሚገርመው የከቨር ዲዛይኑን ውስጥ ላይ ያለውን እያንዳንዱን የመጽሐፍ ሌአውቱን ራሱ ያዘጋጀሁት ራሴው ነኝና አድካሚ ነበር። እንዴት ፍጡር ወደ ፍጡር ይህን ያህል ያጎበድዳል? እንዴት ፍጡር ወደ ፍጡር ይህን ያህል ይንበረከካል? ለፍጡር ነፍሱን አደራ ብሎ ይሰጣል እንዴ ፍጡር? አያችሁ ግርዶሹ ይሄ እኮ የዲያብሎስ ስራ ነው። ሰይጣን ዲያብሎስ ፍጡር እንደማያድን እያወቀ ነገር ግን በውስጣችን ድንግል ማርያም የምትባል ትልቅ ንግስት ትልቅ እመቤት በውስጣችን እንድትቀመጥ አደረገና ኢየሱስ ክርስቶስን እንድትጋርድ አደረገን እንጂ እኮ ድንግል ማርያም የራሷ ክብር አላት፣ የራሷ ቦታ አላት። በራሷ ቦታ አስቀምጠን ቤዛነትን አዳኝነትን ለልጇ ለኢየሱስ ክርስቶስ በመስጠት ሁሉን የምትችል አንተ ነህና ኃጢአቴን ደምስስ በደሌን ደግሞ አቅልል ማለት ያለብን እሱን ነበረ። ራሷ ቤተ ክርስቲያኒቱ የምትለውን እንገራችሁ። መጽሐፈ ቅዳሴ የሐዋርያት ቅዳሴ ላይ ነው። ወናሁ ደመ መሲህ ከንጹህ ዘተከወ በቀራንዮ ይከልክ የንቴ ቀራንዮ ላይ የፈሰሰው የልጅህ ንጹህ ደም አሁንም ስለኔ ይጮሃል ይላል። አያችሁ እንግዲህ የራሷ የቤተ ክርስቲያኒቱ የቅዳሴ መጽሐፏ ነው። ወናሁ ደመ መሲህ ከንጹህ ዘተከወ በቀራንዮ ቀራንዮ ላይ የፈሰሰው የልጅህ ንጹህ ደም ስለኔ ይጮሃል ይከልክ የንቴ ወናሁ ነው የሚለው እኮ ደግሞ አሁንም
የማያቋርጥ ጩኸት እንዲህ ብላ የተናገረች ቤተክርስቲያን እንዴት ደግሞ ይህን ሞት ታስገባለች? እስመ ኩሎ ገቢረ ማርያም ትክሊ፣ ሁሉን ትችያለሽ ማርያም ሆይ። ኃጢአትን የሚደመስስ በደልን ይቅር የሚል ደግሞ ካህናቱ ይሄ ጸሎተ ኑዛዜ የሚባል አላቸው። ይህድ ይፍታህ ያንጽህ ወይቀድስ ሊቀ ካህናት ኢየሱስ ክርስቶስ ሰራየ ኃጢአት ወደምሳ ሲያበሳ፣ ኃጢአትን ይቅር የሚል በደልን የሚደመስስ የካህናት አለቃ ኢየሱስ ክርስቶስ ኃጢአታችሁን ይቅር ይበላችሁ እያሉ እኮ ደግሞ ካህናቱ ይናገራሉ። ድብልቅልቅልቅልቅ ያለባት ቤተክርስቲያን ውጥንቅጡ ይሄ እንደው ምን ልበላችሁ ውጥንቅጡ በቃ የጠፋባት ቤተክርስቲያን፣ መላቅጡ የጠፋባት ቤተክርስቲያን፣ ኃጢአትን የሚደመስስ በደልን ይቅር የሚል ኢየሱስ ክርስቶስ የካህናት አለቃ ኃጢአታችሁን ይቅር ይበላችሁ ብላ እየተናገረች እዚህ ደግሞ እስመ ኩሎ ገቢረ ማርያም ትክሊ፣ ሁሉን ማድረግ የምትችይ እመቤቴ። እንዲህ ወደ ስንቱ እንንበርከክ፣ ለስንቱ እንስገድ፣ ወደ ስንቱ እንደፋ፣ ስንቱን እንማጸን። አረ ወገን እናስተውል፣ አረ እናስተውል ባካችሁ። አረ የተረጋጋ መንፈስ ይኑረን። እግዚአብሔር ይባርካችሁ። በጣም ትልልቅ እንደው ጥቁር ጠጉር ከላያቸው ላይ የሌለ ሽበት በሽበት የሆኑ እናቶች እኮ ትምህርታችሁን ሰምተን ገርሞን ተደንቀን እንደው በዓይናችን ልናያችሁ መጣን ብለው እኮ ቢሮአችን አንኳኩተው ገቡ። ታምር ነው የሆነብን። እግዚአብሔር እንግዲህ እንዲህ ነው። ከሕፃናት ከአዋቂዎች ከሽማግሌዎች እግዚአብሔር በፉጨት ሕዝቡን ይጠራል። በካህናቱና በመምህራኑ ግን ድንዛዜ ወድቋል። መጋቢ ሐዲስ እሸቱ ዓለማየሁ ድንግል ማርያምን ብናመልካት ማንም አያገባውም አሉ። ከቤተ ክርስቲያኒቱ ወጥተው ለብቻው ማርያምን አምላክ አድርገው ማምለክ ይችላሉ። ከቤተ ክርስቲያኒቱ ውስጥ ግን ሆነው ማርያም አምላክ ናት ማለት አይችሉም። የሐዋርያትን ትምህርት አስተምራለሁ እያሉ የአባቶችን የነቢያትን ትምህርት አስተምራለሁ እያሉ መጋቢ ሐዲስ ነኝ እያሉ ሐዲሱን በደንብ አድርገው ኢየሱስን ይስበኩት እንጂ ማርያም አምላክ ናት እንዲሉማ አልፈቅድልዎትም። አይችሉም። ማንም አያገባውም ይላሉ። ያገባኛል። ስለ ቤተ ክርስቲያኒቱ ጉዳይ እኔ ያገባኛል። እንዴ ምን አይነት ድፍረት ነው? ብቻውን ከቤቱ ወጥቶ እኔ ከዛሬ ጀምሮ ድንግል ማርያምን አምላኬ አድርጌ ተቀብያታለሁ፣ ኢየሱስ የሚባል አምላክ የለም፣ እግዚአብሔር የሚባል አምላክ እኔ ከዛሬ ጀምሮ ትቻለሁ ብለው እቤት ሄደው ያምልኩ። እንደነ ፍቅሪ ሲዝም የራስዎትን ነገር ደግሞ ይፍጠሩ። ምን ችግር አለ? ዘመኑ ይፈቅድልዎታል። ቤተ ክርስቲያኒቱ ውስጥ ሆነው ግን ይህንን ሊሉ አይችሉም። እንዴ ያስተውሉ፣ በደንብ ይመልከቱ፣ አጥርተው ይመልከቱ። ማንም አትሮንስ ያልገጨው እኔ መምህር ነኝ እያለ ብለው አንድ ጊዜ ሲናገሩ ሰምቼዎታለሁ። ዱር ሰላሜን አግኝቻለሁ። 15 ዓመት ሩዋንዳ ካረኩበት ያን ዱር ረፍቴ አሁን ብሄድ አሁን ወደ ዘላለሙ እግዚአብሔር ምስክሬ አሁን ብሄድ አይቆጨኝ። ጌታን አግኝቻለሁ፣ አምላኬን አግኝቻለሁ። አምላኬን ቢያንስ ይቅር በለኝ ብያለሁ። አይቆጨኝ። አምላኬ ደስ ብሎኛል። ህይወቴን አግኝቻለሁ። ህይወቴን በማግኘቴ ከዚህ በኋላ ምንም ነገር አይመስልም። ሰላሜን አገኘ እና ሰላም የሚሰጠው እውነቴን ነው የምላችሁ፣ ጓደኛ አይደለም፣ ቤተሰብ አይደለም፣ የሆነ ነገር አይደለም፣ ገንዘብ አይደለም። ስንት ሀብታሞች ስንት አይተናል፣ ሰላም የላቸው፣ እንቅልፍ የሚባል የላቸው። ሲዳፉ ነው የሚውሉት፣ ሲዳፉ ነው የሚውሉት። እና እግዚአብሔር ይላል ሁልጊዜም በጌታ ደስ ይበላችሁ ይላል ጳውሎስ ሲናገር፣ ሁልጊዜ በጌታ ደስ ይበላችሁ። ስለዚህ አትጨናነቁ ለማለት ነው። መስራት አለብህ፣ አትስራ እያልኩ አይደለም። መስራት አለብህ። የሰላም አምላክ ኢየሱስ እንደሆነ ይናገራል። ሰላምን የሚሰጥ እሱ ነው። ሰላምን የሚሰጥ ሌላ ማንም ሰላምን አይሰጥም። የፍቅር አምላክ የፍቅር ጌታ ስሙ ይባረክ። በጣም ደስተኛ ነኝ።
አድርገህልኛልና ለዘላለም አመሰግናለሁ። አባት ሆነኸኛልና ለዘላለም አመሰግናለሁ። አባት ሆነኸኛልና ለዘላለም ከመጽሐፍ ቅዱስ ውጪ ማድረጉ ጥቅሙስ ምንድን ነው? አይታየኝም። ምንድን ነው ጥቅሙ? እግዚአብሔር ያድርበታል፣ መንፈሱ በመንፈሱ ታቦቱ ላይ እግዚአብሔር ያድራል ብለው ይላሉ። እግዚአብሔር አያድርም። ወንድሞች እናቶች፣ በሕያው አምላክ በእግዚአብሔር ፊት የምነግራችሁ እግዚአብሔር ጳውሎስ ይናገር ነበረ እኮ አያድርም። እግዚአብሔር አያድርም። እግዚአብሔር የሚያድረው በአዲስ ኪዳን አድራለሁ ብሎ ያለው የመንፈሱ ማደሪያ ቤተ መቅደስ ናቸው ብሎ ያለው የአዲስ ኪዳን በክርስቶስ ኢየሱስ ደም ተቀድሰው አምነው የዳኑ እኛ ውስጥ ነው። መንፈስ ቅዱስ አሁን ጌታን በተቀበልክ ቀን መንፈስ ቅዱስ በአንተ ውስጥ ነው ያደረው። ይሆን በቃ ኢየሱስ በአንተ ውስጥ ነው ያደረው። በአንተ ውስጥ የልዑል እግዚአብሔር መንፈስ ሊያድር በጎ ፍቃዱ ነው። ኢየሱስ ጌታ እንደሆነ በልብ አምነህ በአፍህ መስክረህ ድነሃል። ጌታን ኦፊሻሊ ተቀብለሃል። የእግዚአብሔርን ቃል በማንበብ በመማር ከቅዱሳን ጋር ህብረት በማድረግ በጸሎት በቅድስናና በጽድቅ ህይወት እንድንመላለስ ጌታ ያስተምረናል። ስለዚህ ከእግዚአብሔር የተቀበላችሁት በእናንተ የሚኖረው የመንፈስ ቅዱስ ማደሪያ ቤተ መቅደስ ብሎ ያለን አዲስ ኪዳን ላይ እኔና አንተን እንጂ የሆነ ቅርጽ ላይ መንፈስ ቅዱስ ያድራል ብሎ የሚል የለም። በእግዚአብሔር ዓለም ውስጥ የለም። ወንድሞቼ እናቶቼ አትልፉ። አዲስ ኪዳን እግዚአብሔር በቅርጻ ቅርጽ ላይ የሚያድርበት አንዳችም ቦታ ትምህርት የለም። አድራለሁ ብሎ ያለው በእኛ ነው። በክርስቶስ ኢየሱስ በሚያምኑ ሰዎች ጌታን ሲቀበሉ የእግዚአብሔር መንፈስ በእነሱ ያድራል። ትክክል፣ በእነሱ ያድራል። ትክክል። እና በአዲስ ኪዳን ግን እግዚአብሔር የሆነ ነገር ቤተክርስቲያን ሙሉ ወንጌል የሆነ ነገር ሰርታ፣ መሰረት ክርስቶስ የሆነ ነገር ሰርታ፣ ካቶሊክ የሆነ ነገር ሰርታ፣ ወይ ደግሞ ኦርቶዶክስ የሆነ ነገር ሰርታ በዚህ ዕቃ ላይ መንፈስ ቅዱስ ያድራል፣ በዚህ ዕቃ ላይ መንፈስ ቅዱስ ይረብበታል ብሎ የሚል ወንድሞቼ እናቶቼ፣ እሱ እንደዚህ አይነት አገልግሎት የለም። እዚህ አዲስ ኪዳን ላይ የለም። የአዲስ ኪዳን ኢየሱስ ኪዳን መሆኑን የምሕረት ኪዳን መሆኑን ወይም ኪዳነ ምሕረት መሆኑን ለመቀበል ለምንድን ነው የሚተናነቃቸው? መጽሐፍ አለማንበብ፣ ወሬዜ መጽሐፍ ቅዱስ አለማንበብ ይሆን ምን በግልጽ ነው የተቀመጠው። አዎ እሱ እንደሞተልን ከኃጢአት ስርየት እንዳደረገልን አብዛኛው ኢቭን ሙቪ በማየት ሌላውን ተው ስለ ክርስቶስ የተሰራ ሙቪን በማየት እሱ እንዳዳነን ብዙ ሰው ያውቃል። እሱን መቀበል እንዴት ሊከብድ ቻለ? ትልቅ ቤተክርስቲያን ናት እንግዲህ በጣም የረጅም ዕድሜ የነበረው ይሄን ሁሉ አስገብቶ ሰውን ማወዛገብ ለምንድን ነው የተፈለገው? እንደው እንደ ወንድም የምታውቀው ወይም ደግሞ የምትገምተው ነገር ካለ ምንድን ነው? ግምት ይሄ አንድ ነገር ለመቀበል ማወቅ አለብህ አይደል? በመጀመሪያ ስለዛ ነገር ለማወቅ ማንበብ አለብህ ወይ መማር አለብህ አይደል? ትክክል። ህዝባችን ስለ እግዚአብሔር ስለ ክርስቶስ ኢየሱስ አላወቅም። ለምንድን ነው ያላወቀው? ስላላነበበ። ምን ስላላነበበ? የተባረከውን የእግዚአብሔርን ቃል መጽሐፍ ቅዱስ